ሰላም እንዴት ናችሁ ቤተሰብ? ሰላም ነኝ እኔ እግዚአብሔር ይመስገን። ዛሬ እንግዲህ ፀጉሬን ሂና መቀባት ፈልጋለሁ። አብሬ እናንተን እያወራሁኝ ልቀባ ፈልጌ ነው። እስኪ ሂናውን የምለውስበት ላዘጋጅ። አብራችሁን ቆዩ። ቪዲዮ እስከ መጨረሻ ድረስ ተከታተሉ። ቤተሰብ ያልሆናችሁኝ ቤተሰብ በመሆን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁን ቆዩ። እውነት ለመናገር እንግዲህ ከፀጉሬ ለውጥ እያያችሁ ነው ብዬ አስባለሁ። እንደኔ ፀጉሬ እና በጣም ነው የሚስማማው። እንግዲህ እዚህ ብረት ድስት አቅርቤያለሁ ማለት ነው። ሽንኩርት አደርጋለሁ። እንግዲህ ለፀጉራችን ያልተጠቀምነው ነገር ቢኖር ሽሮና በርበሬ ነው። ሽንኩርት በዚህ መልኩ ሰንጠቅ ሰንጠቅ አድርጌ ሰነቅርፋፊው ምናምን ማለት ነው አረጋለሁ። ነጭ ሽንኩርት ሰነቅርፋፊው እንደዚሁም ከተፍ ከተፍ አረኩትኝ በውስጡ ያለው ቪታሚን እንዲጠቅመን ማለት ነው። እንግዲህ እዚህ ያደረኩትኝ ይሄ ቀዩን አበባ አላውቀውም። ይሄኛው ሮዝመሪ ነው። አንድ ማንካ ቡና እና አንድ ማንካ ቅርንፉድ አድርጌያለሁ ማለት ነው። ቢስማር እንግዲህ ይህንን ሁሉ አንድ ላይ እጥደዋለሁ እንዲፈላልኝ ማለት ነው። በዚያውም አጋጣሚ ደግሞ ፀጉራችንን ለማቅላት ቡንኝ ለማድረግ በጣም ቆንጆ ውህድ ነው። ጠቅሞኛል እኔ። እናንተም ሞክሩት ትወዱታላችሁ። ፀጉራችሁ ቡንኝ ሲሆን የሆነማ ፍትት ቦ ፀጉራቸው ቡንኝ ሆኖ ሳይ ደስ ይለኛል። የኔም እየሆነልኝ ነው። ምንም አይነት የሚጎዳ ኬሚካል ሳንጠቀም ፀጉራችንን ማቅላት እንችላለን። እንግዲህ በዚህ መልኩ ታዩታላችሁ። ውሃው ራሱ እንዴት እንደሚለይ ቀይ ሆኗል። እየፈላ ነው። ሙዝሙዝ ማድረግ አለበት። ሽንኩርቱ ምናምን ሙትት ማለት አለበት ማለት ነው። አሁን እንግዲህ በዚህ ማጥለያ አለኝ። ይሄ ያጠለዋል። ክርትክርቱን ወደ ኋላ ያስቀርልኛል። እንዲሁም እንዳይፈስ ይጠቅመናል። በዚህ አንቆረቆራለሁ ማለት ነው። እዩትኝ። በዚህ መልኩ ሆኖልኛል። እንግዲህ ይሄንን አለውስበታለሁ። እንደዚህ አድርገን መቀባትም እንችላለን። ያለ ሂና እንደዚህ ተቀብተን ከመታጠባችን በፊት እንደዚህ መቀባትም እንችላለን። እኔ ግን ሂና ነው የምለውስበት። እንግዲህ ሂናውን በዚህ መልኩ ቀይ አድርጎታል። ምንም የተጠቀምኩት ነገር ሌላ ነገር የለኝም። ቅርንፉድም አለው፣ ሁሉም ነገር አለው። ዝም ብዬው ሂናውንና ትንሽዬ ውሃ ብቻ ነው የጨመርኩት። እንግዲህ ይሄ ታጥቤ ከጨረስኩ በኋላ ነው እንደዚህ ሆነልኝ። በጣም ነው የሚያምረው። በጣም ነው ለዛ ያለው። ጭፍርር አይልም። ፀጉራችን እድገት ሲጨምር ውፍረት ሲጨምር አይንጨፈረረም ማለት ነው። እዚህ የተቀባው አሳያችኋለሁ። እንግዲህ እዩትኝ። እንደዚህ መጀመሪያ ፀጉራችንን እኔ ጎንጉኞ ስለነበረ ማፍታታት አለብኝ። አላበጠርኩትም፣ ግን አፍታታና ወደ ውስጥ እንዲገባ ፀጉሬን ማመቻቸት አለብኝ ማለት ነው። ይሄን ነው ጫፍ ጫፉ ብቻ አይደለም ውስጡን ድረስ እንዲያገኘው ማድረግ አለብን። እኔ በጣም የምቸገረው የኋላ ፀጉሬ ነው። በጣም የማበዛበት በኋላ ፀጉሬ ነው። እንግዲህ አብራችሁን ቆዩ እስከ መጨረሻ። ቪዲዮ ሳታቋርጡ እዩት። ይጠቅማችኋል። ፀጉራችሁን ማስረዘም የምትፈልጉ እኔ ረዝሟን ብዬ ሳይሆን ይሄንን የማሳያችሁ ይጠቅማን ነው። ለውጥ አይቼበታለሁ ነው ዋናው ሀሳቤ። ፀጉራችንን በነገራችን ላይ እንዲያረግ ነው ከተንከባከብ ነው የማያርግበት ምንም ምክንያት የለም። እኔ ፀጉሬ በጣም ይሞተ ነበረ። ጭፍርር ነበር የሚለው። በጣም ክርር ያለ ነበረ። ግን ለፀጉሬ የማላረገው ነገር የለኝም። ለፀጉሬ አልተኛም። ደክሞኝ እንኳን ፀጉሬን ሳልጎነጉን አልተኛም። ቁጥጥር ሳላረገው አልተኛም። ስለዚህ ያው ፀጉሬ ረዝም ነው ብዬ እንትን ባልልም ለኔ ደስ ይለኛል። መንጨፍረሩም የለም፣ ነጭ መሆኑም የለም። ለዙ ያምራን። እንደዚህ ጫፍ ጫፉ መንታ መንታ የነበረው ረግፎልኛል። ቢሳሳም እኔ እንደዚህ ተመችቶኛል። እንግዲህ መንከባከብ የምትፈልጉ በዚህ መልኩ ተንከባከቡ። ፀጉራችሁን ይረዝምላችኋል፣ ያድግላችኋል።
እላለሁ ማለት ነው። ብዙ ረዛዝም ፀጉር አለ። የእነሱን ሳይሆን ማየት ያለብን እኛ ከፊቱ የተሻለ መሆን አለበት ብለን ነው ማሰብ ያለብን። እንደዚህ በዚህ መልኩ ከስሩ እስከ ጫፉ ነው ላግ የማደርገው። አያችሁ እዚህ ቤተሰቦች ፀጉራችን ጤናማ ሲሆን የሚያሳየው ውበት እንግዲህ ፀጉሬን እያያችሁት ነው። ሂናውን ታጥቤ ምናምን ቀፋ ዘለኝ አበጣጥሬው እንዲሁም በመስተሻወር መታመት አድርጌዋለሁኝ። ብዙም አይደለም መስተሻወሩም ያን ያህል አይደለም። ነገር ግን ውበቱ ይለያል ነው። እውነት ፀጉራችን የሚፈልገው ርዝመት ምናምን አትውሽ አለመርዘም ይችላል። ዋናው የፀጉራችን አለመብዛት ይችላል። ግን ማራኪ ነው። በቃ መልኩ በጣም ያምርልን የሚያደርገው ከእንክብካቤ የተነሳ ነው። ጭፍርር እንዳይልብን እንደዚህ ሊያምርልኝ የቻለው እንጂ ፀጉር ያም ነበር። ፀጉር ማርያምን እንዳይሆንብን ጠረኑን የሚያሳምር የፀጉራችን ጠረን ራሱ ቆንጆ መሆን አለበት። እኔ የፀጉሬን ጠረን በጣም ነው የምወደው። ከእንክብካቤ የተነሳ ፀጉሬ አንድ ቀን ምክምካ አይሸትብኝም። ለምን ቅርንፉድ ሸጋ ነው። ለምንም ነገር ቆንጆ ጠረን እንዲኖረው ያደርግልናል። እንዲሁም ሂና ደግሞ በጣም ቆንጆ ነው። ሂና አብዛኞቹ አረቦቻችን አስተዋላችሁ ከሆነ ሂና በሳምንት አንዴ ይጠቀማሉ። ፀጉራቸው ለዚያ ነው በርቅርቅርቅ የሚያደርገው። ለዛው ራሱ ሲያምር ሀሰፊት ራሱ ፍትት ሲያደርጉት ፀጉራቸውን በጣም ነው ደስ የሚለው። በእርግጥ የእነሱ ተፈጥሯቸውም ፀጉራቸው ሲጀመር ሸጋ ነው፣ ግን እንክብካቤያቸውም ነው። እስኪ ጭፍረር አድርገው እስኪ ዝም ይበሉት፣ ሁሌ ባዶ ነው የሚቀሩት። ስለዚህ ምንም ነገር እንክብካቤ ይፈልጋል። እና ውድ ቤተሰቦች እንግዲህ በዚህ መልኩ አንዱ ግማሽ ፀጉሬን ግማሽ ራሴን አሳየቻችኋለሁኝ። ቪዲዮ እንዳይረዝምብና እንዳትሰለችሁ ይህንኛውን እቀባለሁ ማለት ነው። ቪዲዮ አጥፍቼ ከዚያ ታጠባለሁኝ። የታጠብኩትበትን ቪዲዮ መሀል ላይ አስገብቼላችኋለሁ። በዚያ መልኩ ነው ያመረልኝ። በጣም ነው ቆንጆ የሆነው። በቀጣይ ቆንጆ ቪዲዮ እስክንገናኝ ወዳችኋለሁ። ላይክ ማድረጋችሁ እንዳትረሱ።